አሰልጣኝ ዳንኤል አመሰግናለሁ። ባለፈው ሀዲያ ሆሳዕናን አሸንፋችሁ ነበረ። ከዛ በኋላ ቡድናችሁ በድጋሚ ሽንፈት እያስተናገደ ነው። የዛሬው ጨዋታ አጠቃላይ እንዴት ነበር? ጨዋታው የጥንቃቄ ነበር። ያውም ዝም ብለን ስናይ እንደሌላው ጊዜ ኳስን ተቆጣጥረን ለመጫወት ያደረግነው ነገር ብዙም እንትን አልነበረም። ውጤቱን ከማሰብ አንጻር የተነሳ ማለት ነው እና እኛ በምንፈልገው መንገድ አልሄደልንም። እድለኞቹም አልነበርም። የመጨረሻ ሁለት ኳሶችም ስኮር ብናደርግ ኖሮ ጌሙም አቻ ይዘን መውጣት የምንችልበት አጋጣሚዎችም ነበሩ። አልተሳካም። ምን ማድረግ አይቻልም። ተከታታይ ሽንፈት ነው ያስተናገዳችሁ የምትገኙት። ምንድነው ቡድን ውስጥ ያለው ክፍተት ብለህ ታስባለህ? እንደ ክፍተት በእግር ኳስ በየጊዜው ክፍተቶች ይኖራሉ። እሱን እያረምክ ቲምን ለማሻሻል ነው የምትሞክረው። ግን በነበረው መንገድ ቲማችን ክፍተቶቹ አሉት። ፊኒሺንግ ላይም አሁን ትንሽ ችግር ነበረብን። ዘሴም እንደው ቡድንም ለመከላከል ሲያደርጉ የነበሩት መጥፎ አልነበረም። ግን ፊኒሺንግ ላይም እኔ አሁን ዲፕ ማየት ፈልጎ የመጨረሻ ሁለት ኳሶችን ብናገባ ኖሮ ውጤቱን መቀየር የሚችልበት አጋጣሚዎች ነበሩና ኤኒዌይ ይሄ እግር ኳስ ነው። ምን ማድረግ አይቻልም። ስለ ኔክስቱ ማሰብ ነው የሚሻለው። ከረጅም ጊዜ በኋላ ነበር ሀዲያን ያሸነፋችሁት። ሽንፈት ከዛ ማሸነፍ ግን ሽንፈቶች እየበዙ ነው። ይሄ ምንን ያመላክታል ኮች? ምንም ማለት አልችልም። ስለ ቀጣዩ ማሰብ ነው ያለብን እንጂ አሁን ደጋግመን በሽንፈት ላይ ባወራው ስህተቶቻችንን አርመን መልሰን ቲማችን ወደ ቀጣይ ማሰብ ነው የሚገባል። አሰልጣኝ ፋሲል አመሰግናለሁ። 1-0 አሸንፋችኋል። እንዴት ነበር ጨዋታው? ጨዋታው ከባድ ነው። ተጋጣሚያችንም በጣም በሙሉ ኃይሉን የመጣው ሁለታችንም ነጥብ ያስፈልገናል። በተለይና ትንሽ ካደጋው ክልል ለመራቅ ይሄን ጨዋታ ለማሸነፍ በደንብ ተዘጋጅተን ነው የመጣ ነው። በመጀመሪያው 45 እንደ እንቅስቃሴ ብዙ አልተደሰትኩም። በሁለተኛው 45 ግን በጣም የተሻለ ነው። ሌሎችም ማሸነፉን በጣም ከመፈለግ የተነሳ ቶሎ እንቸኩል ነበርና እነሱን ኳሶች ተረጋግተን ብንጠቀምባቸው ኖሮ ሌሎችን ጎሎች ማግባት እንችል ነበር ብዬ አስባለሁ። የቡድን ጠንካራና ደካማ ጎን በዛሬው ጨዋታ ምን ነበር? እንግዲህ ዛሬ በጣም ጨዋታውን ለማሸነፍ የነበራቸው የአእምሮ ዝግጅት በጣም ጠንካራ ነበር። እንደ ደካማ ጎን ወስደው የመጨረሻው የሜዳ ክፍል ላይ ትንሽ አሁንም መረጋጋት ይቀረናል። የምናገኛቸውን ኳሶች ስፔስ የምንፈልገውን ስፔስ ለመጠቀም አስበን የመጣንበትን መንገድ በመቸኮል እያበላሸነ ነው ነበርና እሱ ላይ መስራት ይጠበቅብናል። እንደ ጨዋታ ግን ተጫዋቾቻችን የሚችሉትን ሁሉ አድርገዋል። ደጋፊዎቻቸውን ክለባቸውን ከፍ ለማድረግ የሚችሉትን ሁሉ አድርገዋል። በዚህ አጋጣሚ ላመሰግናቸው ፈልጋለሁ። አብዛኛው ቡድን ውስጥ ያሉት ወጣቶች ናቸው። ምን የተለየ ነገር እየጨመርክባቸው ነው? ተነሳሽነታቸው ሜዳ ላይ በግልጽ ስለሚታይ እንግዲህ አቅም አላቸው። ያው የዚህ የውድድሩ ልምድ አንዳንዴ ጊዮርጊስ ትልቅ ቡድን ነው። ይሄን ማሊያ መልበስ ትልቅ ኃላፊነት ነው። አንዳንድ ጊዜ ውጤቱ በምንፈልገው መንገድ አልሄድ ሲለን ይደነግጣሉ። እሱ ላይ ነው ፈተና እየሆነብን ያለ ነው። ነገር ግን በአይምሮ ለማዘጋጀት እያንዳንዱን ጨዋታ ማሸነፍ እንደሚችሉ በጣም ትልቅ አቅም እንዳላቸው ሁልጊዜ እንነግራቸዋለን። ሜዳ ላይ አንዳንድ ጊዜ ከልምድ ማነስ አንዳንድ ጊዜ ከስነልቦና አንጻር ስህተቶችን ካልሰሩ በስተቀር በምንፈልገው መልኩ ሜዳ ላይ እየጠቀሙን ነው ብዬ አስባለሁ። እኔም አመሰግናለሁ።